ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። ባንዳነቱን በአደባባይ ያስመሰከረው ጀዋር መሐመድ ባሳለፍነው ሳምንት ከቴዎድሮስ ሪዮት ጋር ረጅም ጊዜ የወሰደ ቁም ነገር የማይገኝበት ቃለ መጠይቅ አድርጎ ነበር። በቆይታው ጀዋር ለሱዳን፣ ለኤርትራ፣ ለሶማሊያና ለግብጽ ጥብቅና በመቆም በተቃራኒው የኢትዮጵያን ስም በማጠልሸት ባንዳነቴን ወቁልኝ ብሏል። ከሁሉም በላይ ሱዳን ኢትዮጵያ ላይ የምታሰማው ሐሰተኛ ክስ እውነቱን አስመስሎ ሲቀባጥር ተመልክተናል። ዜግነቱ ሱዳናዊ እስኪመስል ድረስ ገለልተኛ የሆኑ አካላት እንኳን ሐሰት ነው ያሉትን መረጃ እውነት አድርጎ ሲያወራ ነበር። በተለይ በኢትዮጵያ ለፈጥኖ ደራሽ ኃይሉ በቤንሻንጉል መሰረተች የተባለውን ካምፕ እውነት ነው እያለ በስሜት ሲናገር ሲሞግት ማየት ኢትዮጵያዊ ሳይሆን አንድ የጀነራል አልቡርሃን ቀንደኛ ደጋፊ አሊያም አባል አስመስሏል። ጀዋር ወቅታዊ የሆኑ ወሳኝ የጂኦፖለቲካዊና ብሔራዊ ደህንነት አደጋ ላይ የሚጥሉ ከጎረቤት ሀገራት ጋር የተገናኙ ጉዳዮችን ሲተነትን አንድ እንደ ዜጋ ጥንቃቄ ያደርግ ዘንድ ከፖለቲካ ሊቁ አቶ ጌታቸው ረዳ የተሰነዘረለትን ምክር አዘል ቡጢ ችላ ብሎ አሁንም ታማኝ ባንዳነቱን እያስመሰከረ ቀጥሏል። ከሱዳን በተጨማሪ በሶማሊያው ፌዴራል መንግስትና በሳውዝ ዌስት ግዛት መካከል የተፈጠረውን ግጭት ተከትሎ የሳውዝ ዌስት ግዛት መሪ መባረሩን ከኢትዮጵያ ጋር አገናኝቶ የፈጠራ ወሬ ሲነዛ ተደምጧል። ጀዋር ኢትዮጵያ ስታግዘው የነበረው መሪ ተባረረ፣ ይህ የአብይ ዲፕሎማቲክ ውስምና ነው ሲል በድፍረት ተናግሯል። ሆኖም የጸጥታና ደህንነት ላይ የሚሰራው አፍሪካ ኢንተለጀንስ እውነታውን ሲገልጽ የሶማሊያው ሐሰን ሼክ መሐመድ ጠቅላይ ሚኒስትር አብይ አህመድን እንዳማከሩና በመነሳት ሂደቱም ሆነ በተተኪው ላይ ማን መሆን እንዳለበት እንደተወያዩ አሳውቋል። በዚህም የኢትዮጵያን ዲፕሎማሲ ለማጣጣል የውሸት ፕሮፓጋንዳ የሚነዛው የጀዋር ቅስም ተሰብሯል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ብልጽግና ለማረጋገጥና የመደመር ፍልስፍናን ለማጠናከር የሄደበት ርቀት ጀዋርን አስጨልሎታል። ከዚህ በፊት የጠቅላዩን ተቀባይነት ለማሳጣት አህዳዊነቱን ሊያመጣብን በቤተ መንግስት የሚኒልክን ፎቶ ሰቅሏል በማለት አኖሌ ሐውልት ጋር በመሄድ ፎቶ በመነሳት ሲለቅ እንደነበር የሚታወስ ነው። ዛሬ ደግሞ ለኢትዮጵያ አንድነት፣ ሰላምና እድገት የሚለፉትን ጠቅላይ ሚኒስትሩን አብይ ከቻለ ኦሮሚያን ይገነጥላል፣ ካልቻለ በሻሻን ይገነጥላል እያለ መጮህን ጀምሯል። እነዚህ እርስ በርስ የሚጣረሱ ሀሳቦች ጀዋር ሲያሰማ ከዚህ በፊት በግልጽ ኢትዮጵያ አውት ኦፍ ኦሮሚያ ማለቱንስ የዘነጋው ይመስላል። ዶሮ ብታልም ጥሪዋን እንደሚባለው ጀዋር መሐመድ ኢትዮጵያ ላይ ለሚመኘው ብጥብጥ ከዚህ ቀደም የመንግስት ሰራተኛን ደሞዝ ስንት ገባ ከሚለው አሁን ደግሞ ነዳጅ ስንት ገባ የሚል አጀንዳ ይዞ ብቅ ብሏል። በአጠቃላይ ሰውየው የኢትዮጵያ ሕዝብ እውነታውን አያውቅም፣ አይረዳም፣ የማመዛዘን ችግር አለበት የሚል የንቀት ፖለቲካ እያራመደ መሆኑ ቃለ መጠይቁ ያረጋግጣል። ወደ ቀጣይ ዜና ተሸጋገርን። ፍቅሩ ሙሉዬ እጅ መስጠቱ ጫካ የቀሩ ታጣቂዎችን ቅስም ሰብሯል። የአማራ ህዝብ ታሪካዊ ርስቶችን ለጽንፈኛ ህወሓት አሳልፈን አንሰጥም ያሉ የፋኖ ታጣቂዎች መንግስት የሰጠውን የሰላም ጥሪ ተቀብለው እየገቡ መሆናቸው የሚታወቅ ነው። የህዝብ ጥያቄ አለን ብለው የትጥቅ ትግል ውስጥ ከቆዩ እነ ማስረሻ ሰጤ፣ ኮሎኔል ፋንታሁን ሙሃቤና ኮማንዶ ፍቅሩ በተጨማሪ በርካታ ታጣቂዎች የፋኖ ትግል በህወሓትና በሻዕቢያ መጠለፉን አረጋግጠዋል። እነዚህ እጅ የሰጡ አመራሮች በሙሉ የተማሩና በውትድርናም ቢሆን በቂ የውትድርና ሳይንስና ስልጠና የወሰዱ መሆናቸውን ደግሞ የፋኖ ውድቀትን ያመለክታል። አሁን በጫካ የቀሩት ርዝራዥ የሻዕቢያና የህወሓት ተከፋይ የሆኑ በበርካታ የንጹሃን ደምና ወንጀሎች እጃቸው ላይ ያለና ብንወጣ ዘመዶቻችን ይበቀሉናል ብለው የሚሰጉ ናቸው። የተወሰነው ደግሞ ለምን ጫካ እንዳለ እንኳን የማያውቅ የተማረ የሚጠሉና ሲታዘዙ ብቻ አሳደው ወገናቸውን የሚገሉ ወንበዴዎች ናቸው። ፍቅሩ ሙሉዬ ራያን አሳልፎ ለህወሓት ከሸጠው የምሬ የምስራቅ አማራ ፋኖ በመነጠል ከታሪክ ተጠያቂነት ራሱን ነፃ ማውጣቱ ይታወሳል። ፍቅሩ በዚህ ትግል 7 እና 8 ወንድሞችን ገብር ያለው ወደ ትግል የገባነውም እጅ የሰጠነውም በፍላጎት ነው ሲልም የሰላም ጥሪውን በተቀበለ ዕለት ተናግሯል። ይህ ውሳኔ በባዕዳን ኃይሎችና በህወሓት ተላላኪዎች ለሚመራው የዘመንና የምሬ ወዳጆች የውሸት ትረካ ላይ የሞራል ስብራት ሆኗል። ለአማራ ህዝብ የሚበጃውን መንገድ የመረጠው ፍቅሩ ሙሉዬ ለወገኔ ሰላም እገዛለሁ በማለት የጥፋት መልእክተኞችን አንገት አስደፍቷል። ፍቅሩ በፋኖ ቤት ተጽዕኖ ፈጣሪ መሆኑን ተከትሎ የሱ ሰላም መንገድን መከተል ቀሪውን ታጣቂ ተስፋ አስቆርጧል። በተጨማሪ ሌሎች ወደ ሰላም የሚመጡ ከፍተኛ አመራሮች እንዳሉ ታውቋል። ከእነሱም ጋር እጅ ለመስጠት የሚያስችል ቅድመ ሁኔታዎች ዙሪያ በስልክ ሰፊ ውይይት እየተደረገ እንደሚገኝም ለማወቅ ተችሏል። እንዲሁም በርካታ ታጣቂዎች አላስፈላጊ ዋጋ ሲከፍሉ መኖራቸው እየቆጫቸው፣ አለቆቻቸው የባዳዎች ተላላኪ መሆኑን እየተረዱ ወደ ሰላም እየጎረፉ ይገኛሉ። ከዚህም ጋር ተያይዞ የቡድኑ ልሳናት እኛ የሻዕቢያም ሆነ የህወሓት ተላላኪ አንሆንም በማለት እጅ የሰጡ ታጣቂዎችን ስም የማጠልሸት ዘመቻ ላይ ተጠምደዋል።
ለፕሮፓጋንዳቸው ግን ትግላችን እየጠራ ነው፣ እጅ የሰጠው ተራ ሰው ነው እያሉ ራሳቸውን መደለል ጀምረዋል። እውነታው ግን ወደ ሰላም የመጡትን ሁሉ ከነሱ ጋር በነበሩ ጊዜ የጀነራል አርበኛ ስም ራሳቸው ሲያሸክሙ መቆየታቸው ነው። ይህንንም ተከትሎ ኮማንዶ ፍቅሩ ሙልዬ ለፋኖ ትግል ተቆርቋሪ በመምሰል እጅ የሰጡ አመራሮችን ለማብጠልጠል ለሚሞክሩ ውሪዎች ከኛ በላይ አልታገላችሁም፣ ስለ ትግሉም ለኛ አትነግሩንም፣ እረፉ የሚል ጠንካራ ያለ ግጻጼውን አሰምቷል። የአማራ ህዝብ ደሙን አፍስሶ አጥንቱን ከስክሶ ያገኛቸውን ታሪካዊ ርስቶችን ህወሓት የሚረግጠው በመቃብሬ ላይ ነው ሲል ተደምጧል። ይህ በእንዲህ እንዳለ አሜሪካ ፋኖ እየፈጸመ የሚገኛቸውን የምርጫ ሂደት የማደናቀፍና ሌሎች በሲቪሊያን ላይ ያነጣጠሩ ህገወጥ ተግባራቶችን በጽኑ ማውገዟ ተሰምቷል። አሜሪካ ከዚህ ቀደም ቡድኑ ከመደበችበት የደረጃ 3 የሽብርተኝነት ምድብ ከፍ ልታደርገው እንደሆነ ከታማኝ ምንጮች ወጡ የሚገኙ መረጃዎች ያመላክታሉ። ወደ ቀጣይ ዜና ተሸጋገርን። ህወሓት ጦርነቱን በአማራ ክልል ለማድረግ ወስኗል። የጦርነት አባዜ የተናወጠው በትግራይ ወጣቶች ደም የሚጫወት አረመኔው ህወሓት ውጊያ ለመክፈት የጦርነት ዝግጅት አጠናክሯል። ቡድኑ ከተለያዩ አካባቢዎች በግዳጅ ያፈናቸውን ወጣቶች ወደ ሳዋ ኤርትራ ወታደራዊ ማሰልጠኛ እየላከ መሆኑ ታውቋል። እንዲሁም ወደ ኤርትራ እስኪልካቸው ድረስ በማዕከላዊ ዞን ነበልት አካባቢ በ5 ቦታዎች ማለትም ሰጉ፣ ዕዳጋ፣ ሐሙስ ጸዲያ፣ አኮፋ፣ አዲሞማናይ እና እነይኒ ወታደራዊ ስልጠና ማስጀመሩ ተሰምቷል። ኋላ ቀሩ አንጃ አባይ ግዳይና ሌሎችም ድምፀ ነጻነት ትግራይ የሚል ስያሜ የያዘ የጥፋት ፕሮጀክት በመቅረጽ ከተሳካለት ጦርነቱን ገፍቶ ዳግም የፌዴራል መንግስቱን ስልጣን ጠቅልሎ ለመያዝ ስትራቴጂ ነድፏል። ይህ የማይሳካ ከሆነ ደግሞ ትግራይ ትግሪኝ የሚል ወልቃይት ጠገዴንና ራያን እንዲሁም በፊት ሆን ብለው ለሻዕቢያ አሳልፈው የሰጡትን አሰብን ኤርትራ እሺ ካለች በወርድ ካልሆነም በግድ ጠቅልለው ሀገረ ትግራይን ለመመስረት እየተንቀሳቀሱ እንደሆነ ታውቋል። ለሚዘጋጁበት ጦርነት የትግራይ ህዝብ ድጋፍ እንደሌለውና ከዚህ ቀደም ክልሉ በጦርነት መውደሙና ተጨማሪ ውድመት የማስተናገድ አቅም እንደሌለው በመገምገም ጦርነቱን በአማራ ክልል ለማድረግ ውሳኔ ላይ መድረሱም ከታማኝ ምንጮች የሚወጡ መረጃዎች ያመላክታሉ። ለዚህም ፋኖ የጦር ሜዳው በተለይም ወደ ትግራይ ክልል ሳይገባ በወልቃይትና ራያ ላይ እንዲሆን ስምምነት ላይ ደርሷል። የመጫወቻ ሜዳውን ለህወሓት እያዘጋጀለት እንደሚገኝ ከውስጥ የደረሱ መረጃዎች ያመላክታሉ። በተያዘ መረጃ ህወሓት የክልሉን በጀት ከመንግስት ሰራተኞች እየነጠቀ ታጣቂዎችን ማሰልጠን ላይ እየተጠቀመ በመሆኑ ከፍተኛ ተቃውሞን እያስተናገደ ይገኛል። ጽንፈኛው ቡድኑ ውድብ ወለዱ ትግራይ የመንግስት ሰራተኞች ደሞዝ እንዲከፈል የደረሰበትን የስምምነት ሂደት ለመጥለፍና ለማደናቀፍ የሚያደርገውን ጥረት በችግር ውስጥ በሚገኘው መንግስት ሰራተኛ ዘንድ ከፍተኛ ቁጣን ቀስቅሷል። በጥቂት ቀናት ውስጥም ቡድኑ በታጣቂው ካላሳፈነው በቀር የተቃውሞ ድምጾችን በአደባባይ ማሰማታቸው እንደማይቀር ከስፍራው በደረሱ መረጃዎች ማረጋገጥ ችለናል። ወደ ቀጣይ ዜና ተሸጋገርን። መጋቢት 24 የኢትዮጵያዊ ታሪካዊ ቀን። መጋቢት 24 2010 ዓ.ም የህወሓት ጨቋኝ አገዛዝ ከኢትዮጵያውያን ጫንቃ ተሽቀንጥሮ የተጣለበት ኢትዮጵያ አዲስ የፖለቲካ ምዕራፍ የጀመረችበት ታላቅ ቀን ናት። በኢትዮጵያ አዲስ ታሪክ የተጻፈበት፣ ሀገራችን ከመፍረስ አደጋ የዳነችበት፣ የተስፋችን ችግኝ የለመለመበት ዕለት ነው። ከጨለማ ወደ ብርሃን የወጣችበት፣ ካለመኖር ወደ መኖር በር የተከፈተበት፣ የሰቆቃና ግፍ ዓመታት ያበቁበት ጭምር ነው። አሁን ላይ ሀገራችን ተብትቦ ይዞ ከነበረው ውስብስብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቅርቃር ወጥታ ወደ ብሩህ መጻኢ ዕድል ተሸጋግራለች። ባለፉት ዓመታት የገጠሙንን ፈተናዎች በጽናት አልፋ ዛሬ በጠቅላይ ሚኒስትር አብይ አህመድ መሪነት ሀገራችን በዓለም አደባባይ አንገቷን ቀና አድርጋ ቆማለች። መጋቢት 24 2010 ዓ.ም ስልጣኑን የተቆጣጠሩት ጠቅላይ ሚኒስትር አብይ አህመድ በበርካታ ውስብስብ ችግሮች መሃል በ8 ዓመት ውስጥ አረንጓዴ አሻራ፣ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ፣ የሌማት ትሩፋት፣ ጽዱና አረንጓዴ ሀገር በመገንባት ታሪክ ተሰርቷል። እንዲሁም ዲጂታል ኢትዮጵያ፣ የምግብ ሉዓላዊነት፣ የስንዴ ምርት፣ 5 ሚሊዮን ኮደርስ፣ የኮሪደር ልማት፣ ኢትዮጵያ ታምርት፣ ሀገር በቀል የኢኮኖሚ ሪፎርም ፕሮጀክት ጀምሮ መጨረስ በርካታ ለውጦች ያስመዘገቡ ድንቅ መሪ መሆናቸውን በተግባር አሳይተዋል። በ8 የመደመር ትውልድ ፍሬያማ ዓመታት ስኬቶች በትንሹ ለማንሳት እንኳን ታላቁ የህዳሴ ግድብ ከውድቀት ተነስቶ ፍሬ አፍርቷል። ኢትዮጵያ የተዘጋባትን የባህር በር ለማስከፈት የይገባኛል ጥያቄዋን ሀብላ በመጀመር የዓለም አቀፍ አጀንዳ አድርጋለች። ኢትዮጵያችን ወደ ቀደም ገናናነቷ፣ አሸናፊነቷ፣ ተሰሚነቷና ከፍቷ በክብር ተመልሳለች። ይህ ቀን ታላቅነታችንን ያሳየ፣ አንድነታችንን ያጠናከረና ለብልጽግና ትልቅ በር የከፈተ ነው የምንለው በምክንያት ነው። ለተጀመሩት የልማት ስራዎች፣ አስደናቂ መሰረተ ልማት ግንባታዎችና የማህበራዊ ኢኮኖሚያዊ የለውጥ ጉዞዎች ተጠናክሮ እንዲቀጥል መጋቢት 24 የለውጡ መንግስት የመጣበትን ምክንያት በማድረግ ህዝቡ በበርካታ የኢትዮጵያ ከተማዎች ድጋፍ ሰልፍ አድርጓል። አዲስ አበባን ጨምሮ በርካታ የክልሉ ከተሞች እውቅና የሚሰጥ የድጋፍ ሰልፎች ላይ የተገኙ የተለያዩ የህብረተሰብ ክፍሎች ከመጋቢት እስከ መጋቢት በርካታ ስኬቶች መመዝገባቸውን ተናግረዋል።
መጋቢት 24 ተምሳሌታዊ ጉዞና መሰረታዊ እርምጃ የተመዘገቡ ስኬቶችን አድንቋል። ለውጡ የጥላቻ ሳይሆን የፍቅር ነው። ለሀገር ሰላምና ልማት በጋራ እንቆማለን። መጋቢት 24 የኢትዮጵያ ለውጥና መነሻና ብልጽግና መሰረት ነው። መጋቢት 24 በመስዋዕትነት መጣ፣ በመስዋዕትነት እንጠብቀዋለን የሚሉ መልእክቶች አስተላልፏል። ወደ ቀጣይ ዜና ተሸጋገርን። ግብጽ በገዛ ውሳኔዋ ከአሜሪካ ጋር ያለትን ግንኙነት ልታጣ ነው። የሱዳኑ የእርስ በርስ ጦርነት መሪ ተዋናይ ግብጽ ከአሜሪካ ጋር ተቃራኒ ሀሳቦችን ማንጸባረቅ ቀጥላለች። በዚህም ግብጽ የአሜሪካ ፍላጎት በመቃወም በሱዳን ሌላ ትይዩ መንግስት እንዲመሰረት እንደማትፈቅድ አስታውቃለች። ይህን መግለጫ የሰጠችው ሳውዲ አረቢያ በጀነራል አልቡርሃን ላይ በፖለቲካም ሆነ በወታደራዊ እምነት በማጣታቸው ከፓኪስታን ሊገዙ ያቀዱትን የጦር መሳሪያ ትተው የትይዩ መንግስት እንዲቋቋም ባሉበትና የአሜሪካውን መንግስት ከአልቡርሃን ጋር በቀጥታ አብረው ከሚሰሩት ብራዘርሁድ ላይ የአሸባሪነት ፍርጃ ከተሰጠ በኋላ መሆኑ ታውቋል። ይህ የግብጽ ውሳኔ ሽብርተኝነትን በመደገፍ ከአሜሪካና ከሳውዲ ጋር ያላትን ግንኙነት የሚሸረሽርና ጥያቄ ውስጥ የሚያስገባ እንደሆነ ተገልጿል። ይህ በእንዲህ እንዳለ ከግብጽ የጦር መሳሪያ ድጋፍ የሚቀርብለት የሱዳን ጦር በምስራቃዊ የሱዳን ግዛት ውስጥ በምትገኘው የዛልንጌ ከተማ በንጹሃን ላይ ያነጣጠረ የድሮን ጥቃት ማድረሱ ተዘግቧል። በጀነራል አልቡርሃን የሚመራው ሰራዊት በንጹሃን ላይ ያደረሰውን ጅምላ ጭፍጨፋ የዓለም አቀፍ ማህበረሰቡ እያወገዘው ይገኛል። በአጠቃላይ ሱዳንም በጊዜያዊ ጥቅም ተደልላ የግብጽ መጠቀሚያ ሆናለች። በዚህም ሀገሪቱ ከፍተኛ የመፈራረስ አደጋ ተጋርጦባታል። ከኢትዮጵያ ከፍተኛ የሆነ የኤሌክትሪክ ኃይል አቅርቦት የምታገኘው ሱዳን ከኢትዮጵያ ጋር ዘላቂ የሆነና በጋራ ተጠቃሚነት ላይ የተመሰረተ ስትራቴጂክ አጋርነትን ካልመሰረተች እንደ ሶሪያ መሆኑ አይቀሬ ነው። በተመሳሳይ ግብጽ የኢትዮጵያን የባህር በር ጥያቄ ለማደናቀፍ የምታደርገውን ጥረት በኢትዮጵያ መንግስት በሳል ዲፕሎማሲ እየከሸፈባት ይገኛል። የቀይ ባህር አዋሳኝ የአረብ ሀገራትን ቀድማ ከያዘቻቸው ኤርትራና ሶማሊያ በተጨማሪ በአንድ በማድረግ የቀይ ባህር ቀጠና ኮሚቴ ለማቋቋም ግብጽ ያቀረበችው ሀሳብ ውድቅ መሆኑ ታውቋል። የአርሲሲ አገልጋዮች የኢትዮጵያን የባህር በር ጥያቄ ለመቀልበስ ያለ ኮሚቴው ፍቃድ ማንንም ወደ ቀጠናው ዝር እንዳይል ለማስወሰን ኮሚቴው እንዲመሰረት ተደጋጋሚ ጥሪ ያቀረቡ ቢሆንም የአረቡ ሀገራት ፍቃደኛ አለመሆናቸው ለኢትዮጵያ ትልቅ ዲፕሎማሲ ድል ነው። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።